አይ ሲጀመር ሁሉንም አይቻለሁ እኔ ከኦርቶዶክስ ውጪ ሁሉንም ሌላውን ቼክ አድርጌያለሁ። ዛሬ ላይ አንተ ሙስሊም እንዳትሆን የያዘህ ነገር ምንድን ነው? ሙስሊም እንዳልሆን የሚይዘኝ ያው ኢየሱስ ስለምወደው ነው። ኢየሱስ ምን? ኢየሱስን ስለምወደው ነው አልኩ። ከሁሉ በላይ ገባኝ ስለሆነ ኦልሬዲ እኔ ከአንተ በላይ ነው የምወደው ኢየሱስን። ሙስሊም ነኝ። ሙስሊም መሆን ኢየሱስን እንዳትወድ አያረግህም። በጣም ነው የምወደው በግሌ ይመቸኛል። አስተምሮቱ፣ ህይወቱ እንወደዋለን እኛ እና ኢየሱስን መውደድ በፍጹም እንትን አያደርግም። ሌላ ምክንያት ንገረኝ። አይ ሌላ ምክንያት የለኝም። ይሄ ነው ምክንያቴ። ሙስሊም ሆነ ኢየሱስን መውደድ ትችላለህ። እንዴት ሆነ የምትወደው? እኔ በጣም ነው የምወደው። ይለያያል እኮ ባይዘዌ። አሁን አንተ በምትለው አንግል ይገባኛል። አሁን አንተ በምትለው ነብይ ነው የምወደው ነብይ ነው ልትል ትችላለህ። ገብቶ ከላ ይሄ የምወደው እንትን ማለት ሊይዝ አይችልማ። አሁን ለምሳሌ መውደድ በራሱ ሊይዝ አይችልም። ሌላ ነገር ንገረኝ እስኪ። እዚህ መጥተህ መውደድ ትችላለህ። አይ አሁን አንተ በምታነሳው አንግል ዋናው መስፈርቴ እሱን ነው ሊሆን የሚችለው። እዚህ መጥተህ መውደድ ከቻልክ ሙስሊም ማትሆንበት ሪዝን ምንድን ነው? ነው አንድ አይደለማ። ለምንድን ነው አንድ የማይሆነው? አንድ እንዴት ይሆናል? ምን መውደድ ነው? አንተ ታፈቅሯለህ እንዴ? ስለ መውደድ ነው። መውደድ ነው። ትወደዋለህ ወይስ ያንተ ከዛ ይለያል? እኛ ፐርስፔክቱ አሁን ለምሳሌ እናንተ የምትሉት ኢየሱስ እና እኛ የምንለው ኢየሱስ አንድ አይደለም። በምን እንዴ? እኛ የተሰቀለውን ኢየሱስ ክርስቶስን ነው፣ እናንተ ደግሞ ያልተሰቀለውን ነው የምትሉት። ውሸት ነው። ተሰቀለ የሚባለው ነገር ውሸት ስለሆነ ነው ማናምነው እንጂ እውነት ቢሆን እናምን ነበረ እኮ። የተሰቀለው መሆኑ አሁን የኛ የሞተው አሁን ጳውሎስ ምን ይላል? ኢየሱስ ክርስቶስ ለእኛ ካልሞተ ስብከታችን ከንቱ ነው ይላል። ስለዚህ ከዛ አንግል ሲታይ አንድ አይደለም። ግን ለምንድን ነው የሚሞትልን? ምን አጥፍቼ ነው የሚሞትልኝ እኔ? ኦኬ አይ ተው፣ እዛ ውስጥ አንግባ፣ ዝርዝር ሀሳቡን አንግባና ግን አንተ የምትወደውበት መንገድ ለእኛ ካልሞተ እኔ ይህንን ጉዳይ በጣም ነው ማውራት የምፈልገው። 8 ዓመት ምናምን ሆነኝ ሳወራ እና ለምንድን ነው ለእኔ የሚሞተው ኢየሱስ? ምን አጥፍቼ ነው የሚሞትልኝ? ቶ እኔ ስብከት ውስጥ አታስገባኝ። አንተ አሁን አይገባም። ስበክና ስበክ ችግር የለውም እና ለእኔ ኃጢአት ስለሰራ ነው። አንተ ኃጢአት ስለሰራክ። የምን ኃጢአት ማለት የሰው ልጆች በሙሉ ከሚመጡበት አንግል ከአዳም የተነሳ የሰሩና ኃጢአት ስለሆነ ማለት ነው። ከዛ የመጣው ኃጢአት ስላገኘው አዳም በሰራው ኃጢአት ተካፋይ ስለው ምን አገባኝ? አዳም በሰራው ኃጢአት ምን አገባኝ? በጣም ጥሩ ጥያቄ ነው። ምን አገባኝ? እኔ አልነበርኩም ማለት ትችላለህ። አንተ ከምንድን ነው የመጣው? ከአዳም ነው የመጣሁት። ምን አገባኝ ስለ አዳም ኃጢአት? ግን የተካፈልከው ህይወት አለ። ከሱ የተካፈልከው ህይወት አንጻር ኃጢአት ቆይ አዳም ቅጠል በላ። ቅጠል ይሁን ዳብ እሺ አዳም ኃጢአት ሰራ፣ ኩነኔም ሰራ። አዳም ነው መጠያቂ ያለበት። አዳም ነው ጥሩ ነገርም ከሰራ ጥሩ ነገር የሚያገኘው እንጂ እኔም ምን ቤት ነኝ አዳም ባጠፋው የምቀጣው? እኔ ምን አገባኝ ስለ አዳም? ጥሩ ጥያቄ። አንተ ስለ አዳም ምን አገባ? አንተ ግን ህይወትን ከሱ ወስደሃል። ገብቷል? አላህ ነው ህይወትን የሰጠኝ። አይ ማለት ህይወት የማይሰጣ አላህ ነው። አይ ነው ዛት ግን አንተ በምትለው አንግል ሳይሆን ህይወትን ከወሰድ ነው እኛ የተካፈልነው ከሱ ነው። አንተ የሰው መጀመሪያ ነህ እንዴ? በፍጹም አይደለም። አይ አንተ ራስህ የመጀመሪያ። እኛ ማንን ነው የምንመስለው? ህይወትን ከአዳም አይደለም የተካፈልኩት እኔ። ጌታ አምላካችን በሚፈጥረን ጊዜ በእናቶቻችን ማህፀን ውስጥ ሳለን ህያው ያደርገናል። እኔ ከአዳም የወሰድኩት ነገር የለም። እሺ እንዳልከው ይሁንና
ህይወትን ከሱ ራሱ ብወስድ እሱ የሰራው መጥፎ ስራ እና እሱ የሰራው ጥሩ ስራ ይመለከተኛል ወይ ነው? እኔ ያ ይመለከታል። በፍጹም አይመለከተኝም። እሺ ለምሳሌ አንድ እንትን ልንገርህ። አንድ አሁን የሰው ልጆች ካገኙት ነገር ከዛ የመጣ ነገር ቢኖር ስልጣንን አግኝተናል። ስልጣን እግዚአብሔር አምላክ ለሰው ልጆች ስልጣንን ሰጥቷቸዋል አይደል? የምን ስልጣን? በምድር ላይ ስልጣን ሰጥቷቸዋል። ከሁሉ በላይ ገዢ እንዲሆኑ ማለት ነው። እሺ ገዢ እንዲሆኑ አይደል? እሺ እሺ። በምን ምክንያት ነው ያገኘነው? ወይስ በአዳም ምክንያት አይደለም? አይደለም። ስልጣንን ያገኘነው በአዳም ምክንያት አይደለም? አይደለም አይደለም። እሺ በቃ ተው፣ አይገባም። አይደለም አዳም አይደለም። ጌታ አምላካችን ነው የሚሰጠው። ስለዚህ እኔ ምንም ባላጠፋሁበት ነገር ማለት ነው። እሺ ቆይ እንደዚህ ነው አዳም መልካም ነገር። እኛ ግን እኮ አሁን ለምሳሌ ሳለ እኛ ውጤቱ ምንድን ነው? አሁን እኛ ምን መሰለን፣ ይሄ በሁለት አይነት መንገድ ይታያል። ባይዘዌ ከሲኛው አንግል ሳይሆን እኔ በምረዳበት አንግል አለ። ለምሳሌ የሰው ልጆች ሁለት አይነት ህሳቤ አለ ብያለሁ። ከዚህ በፊትም ከነገርኩ አላውቅም። ኦሪጂናል ሲን እና ጥንተ አብሶ የሚባል ነገር አለ። እሺ ኦሪጂናል ሲን የሚባለው የሰው ልጆች ማን ነው? ጥንተ አብሶ ልጀምር። ጥንተ አብሶ ማለት የሰው ልጆች መጀመሪያ ላይ ምንም አያውቁም የሚል እንትን ይኖራል። ይሄ ምንም አያውቁም መጀመሪያ ላይ ህፃናቶች ምናምን ካሉ ኃጢአትን አያውቁም፣ ንጹሃኖች ናቸው። እያደጉ ግን ሲመጡ በጊዜ ሂደት ወደ ኃጢአት እንዲሰሩ የአዳም ኔቸር ኢንፍሉዌንስ ያደርጋል የሚል ነገር ነው ያለ። ባይዘው ገብቶሃል? እሺ ማለት ከአዳም የተነሳ ቆይ ልጠይቅህ። አዳም መልካም ነገራቶችን ሰርቷል? ያ ሰርቷል። የእሱ መልካም ነገር አንተን በትንሣኤ ቀን ይጠቅምሃል? አይጠቅመኝም። ሁለት ባይዘው እኮ የእሱ ጽድቅም ኃጢአቱ ነው የሚጠቅምህ። ኦኬ መልካም ነገር አይወረስም፣ ኃጢአቱ ነው የሚወረሰው። አቤት አቤት። እሺ ቀጥል እስኪ ሌላ ነገር። አልገባም። ባይዘው እኮ እያልኩ ያለሁት ውድቀታችን የሰው ልጆች ስህተት እንዲሰሩ የሆኑት በአዳም ምክንያት የመጣ ውድቀት ነው ማለት ነው። ገብቷል? ጥሩ አይደርሳችሁማ፣ መጥፎ ነው የሚደርሰን። እኔ አሁን ለምሳሌ በአዳም ይፈረድብኛል በአዳም ኃጢአት ይፈረድብኛል እያልኩ አይደለም። ባይዘው ገብቶሃል? ይፈረድብሃል አይደለም እኮ አሁን የሞቱ ኬዝ ላይ ነው። እኔ ምንም ባላጠፋሁበት መቶ ሞቼ እልሃለሁ ካለኝ ቆይ ዛሬ ዝሙት ሰራው። እኔ ለኃጢአታችን ሞቷል ኢየሱስ። ዛሬ ዝሙት ሰራው። ዛሬ ለዚህ ዝሙት ሞቷል ኢየሱስ። ሞቷል። እኔ አልጠየቅማ ዝሙት ስለሰራው ማለት ንስሐ እስከገባ ድረስ ተጠየቀ ማለት ለምን ገባለሁ? ለምን ገባለሁ? ሞቷል እሱ። ለምን ገባለሁ? ትክክል። ባይዘዊ ለምን ገባለሁ? እሱ ለአንተ ሞቶልሃል፣ ግን ደግሞ ቅጣት አይቀርልህም፣ ትቀጣለህ። ቆይ ለዚህ ዝሙት ዛሬ ለምሰራው ዝሙት ሞቷል ኢየሱስ። ሞቶልሃል። ለየትኛውም ኃጢአት ሞቶልሃል። ጥሩ አልጠየቅም ዝሙት ስለሰራው። መቼ? ወደፊት እግዚአብሔር ፊት ስንቀርብ። እሺ ንስሐ ከገባ እንትን ላትጠየቅ ትችላለህ። ንስሐ ከገባውማ ኃጢአቴን በራሴን ያስተሰረይኩት፣ ግን የኢየሱስ መሞት ምን ጠቀመ? እዚህ ጋር ነው ለዚህ ዝሙት ማለት መሀላችን ላይ አሁን ዝም ብለው እንትን የሚባል ነገር አለ። አሁን አንተ ዝም ብለህ ተነስተህ እንደናንተ በእግዚአብሔር የሰጠ ህግ አለ። ባይዘው ዝም ብለው ለምሳሌ ተነስቼ እኔ የፈለግኩትን ነገር አድርጌ በቃ ተዘዝቻለሁ ንስሐ ብጋ ፌር አይደለም፣ ፍትሃዊ አይደለም ማለት ነው። የምጠይቅህ ጥያቄ የኢየሱስ ክርስቶስ በመስቀል ላይ መሞት ለዚህ ዝሙት የጠቀመኝ ነገር ምንድን ነው እኮ? ጠቅመሃል እንዴ? እሱ ከዘላለም እሳት ከዘላለም ሞት ያስመልጠዋል። ግን ስለ ዘላለም ሞት አይደለም የኔ ጥያቄ። የኢየሱስ በመስቀል ላይ መሞት ዛሬ ለምሰራው ዝሙት ምንድን ነው ጥቅሙ? ዛሬ የሰራው ኃጢአት ለምሳሌ በድክመት የሰራው ኃጢአት ማለት ነው። ደካማ ሆነ ለሰራው ኃጢአት እግዚአብሔር ፊት ለአንተ እንትን ያደርጋል፣ ይማልድልሃል ማለት ነው። ስለዚህ አልጠየቅም። መጠየቁ ሳይሆን የምትጠየቅበት መንገድ ይለያል። እጠየቃለሁ አልጠየቅም። አሁን ዛሬ ዝሙት ከሰራው እሱ ስለሞተልኝ ዛሬ ላይ ውጤቱ ከሆነ እኮ ልትመለስ ትችላለህ። ገብቶሃል? እኔ ስለ ፍርድ ነው የምጠይቅ። ዛሬ ዝሙት ሰርቻለሁ። ኢየሱስ ደግሞ ሞቷል ለዚህ ዝሙት።
ፍርዱ ትጠየቃለህ፣ ግን ፍርዱ የተለየ ነው። ለምሳሌ በዘላለም ሞት ወይ ደግሞ በገሃነም አይደለም የምትቀጣው። በገሃነም አይደለም የምትቀጣው። እሺ ያ በሚቀጣ መንገድ ይቀጣል። እግዚአብሔር ገሃነም አያስገባኝም። ገሃነም አያስገባኝም። አትገባም። ሰው ገደልኩ፣ ሰው ስለገደልኩ ገሃነም አልገባማ። ያ ምንም ብሰራ ገሃነም አልገባማ እኮ። ሰው ባደረገው መመለሱ ነው ዋናው። ንስሐ ሆነ መግባቱ ነው ባይዘው። ንስሐ አይደለም፣ ንስሐ አይደለም። በኢየሱስ ሞት ንስሐ አለ። ንስሐው እንተው። የኢየሱስ ሞት ላይ እናውራ። የኢየሱስ ሞት ነው ወይስ ንስሐው ነው የሚጠቅመው? ሁለቱም ነው እንጂ የሚጠቅመው። ንስሐው ማለት እኮ የኢየሱስ ሞትን ወደ ማቅረብ ማለት ነው። ንስሐ ከገባው ሲጀመር ምን ያደርግልኛል? ይሄ እንዴት ነገርኩህ እኮ። ፈጣሪ ይቅር ይለኛል። ፈጣሪ ወደ እኔ ከመጣችሁ ከተጸጸታችሁ መራችኋለሁ ብለዋል። ስለዚህ እኔ ንስሐ ከሆነ የሚጠቅመኝ እሱ ሞተ አልሞተ ምንድን ነው ጥቅሙ? ፍትሐዊ አይደለም። ምንድን ነው ፍትሐዊ ያሉ ነው እንዴ? ዝም ብሎ አሁን እኔ ዝም ብዬ ተነስቼ ብድግ ብዬ ሰው ገደልኩ። ከዛ ተነስቼ ደግሞ አንተ ምድራዊ ራሱ ቢሆን እኮ ምድራዊ እንኳን ቢሆን ፍትሐዊ አይደለም። ዝም ብሎ አንድ ሰው ገድሎ ተነስቶ ከዛ በኋላ እግዚአብሔር ፊት ተነስቻለሁ ቢል ኢትስ ኖት ፌር፣ ፍትሐዊ አይሆንም። ፍትሐዊ የሚሆነው ለዛ ነገር ለድላይለ እኮ ሰው ከገደለማ ምድራዊ ቅጣት ይጠብቋል። ምድራዊ ቅጣት አለ። ከዛ ንስሐ ከገባ ግን ያ ይቅር ይባላል ነው። አሁን እዚህ ጋር ንስሐው ከሆነ ንስሐ ከገባ እንደዚህ እናርጋ። ዝሙት ሰርቷል ሰውየው፣ ሰው ገድለዋል። ክርስቶስ ደግሞ ለእነዚህ ሞቷል አይደለ? ለሁለቱም ኦፍ ኮርስ ያ ንስሐውን እናጥፋ። አልገባም። ንስሐ ሞቱ ብቻ የክርስቶስ ሞቱ ብቻ ይጠቅመዋል እንዴ? ንስሐ ማለት እኮ በኢየሱስ ካላመነ ታዲያ ምንም ነው ንስሐ የገባው? ኖ በክርስቶስ ሞትና ትንሣኤ አምነዋል። በስቅለቱ ለኃጢአታችን መሞቱንም አምነዋል። ይሄ ሰው ንስሐ ግን አልገባም። ይሄ የኢየሱስ ክርስቶስ ሞት ዝሙትና ይህን ኃጢአቱን ያስተሰርያል ወይ? አዎ ያስተሰርያል። ንስሐ ሳይገባ ማለት ንስሐ ሳይገባማ ንስሐ በኢየሱስ አምኗል። ንስሐ አልገባም። ኦኬ በኢየሱስ ካመነ ከዛ ደግሞ ስህተት ሰርቷል። ከዛ ደግሞ ከሞተ ኢሚዲየት ከሞተ የንስሐ ኦፖርቹኒቲ ካለው ይገባል። ካልገባ ደግሞ ያው ንስሐ አልገባም። በራሱ ምክንያት ንስሐ አልገባም። ኦፖርቹኒቲ ምናምን ተው፣ በራሱ ሪዝን ንስሐ አልገባም። ይሄ ሰው ያ ገሃነም ግን አይገባም። ገሃነም ግን አይገባማ። ይቸመው ይመቸው። ከዚህ በላይ ምን አለ? ገሃነም ካልገባችሁ ተረሻሸኑ። ገሃነም አያስገባችሁም እና እንደዛ ማለት አይደለም። ባይዘው አንተ እንደምትለው ገሃነም ካልገባ ለአንተ ልጠይቅ አንግሉ ወደ አንተ አዙርና አሁን አንድ ሰው በአላህ ቢያምንና በመልእክተኛው አመነ ዝሙት ቢሰራ ይገባል አይገባም? ይገባል። ይቀጠዋል። ኦኬ ለዘላለም ግን አይቆይም። በአላህ አመነ፣ በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አምነዋል። ይሄ ሰው ዝሙት ሰርቷል አይደለ? የዝሙቱን ያህል በሲኦል ውስጥ ይቀጣል። የዝሙቱን ያህል ይቀጣና ጌታ አምላካችን ከሲኦል ያወጣዋል ይላል ሐዲሳችን። ታዲያ ከኔ ምን ተለያው ነው? አንተ ማለት ከኔ ምን ተለያው? አንተ ለዘላለም በእሳት ውስጥ ትቆያለህ። ለዘላለም አይደለም። እኔ አይደለም ያልኩህ። እኔ ሳይሆን ካፊር ስለሆንኩ እያልኩ ያለው ሳይሆን እኔ ከነገርኩህ ሐሳብ ምን ተለየ? አንተ ከነገርከኝማ በኢየሱስ ይመን አልክ። እሺ ይመን፣ ዝሙት ይስራ፣ ይግደል፣ ዝሙት ይስራ። እሺ ቅጣት የሚባል ነገር የለም አልክ አንተ። ቅጣት የሚባል ነገር የለም አልክ ብያለሁ። አዎ አይገባም ብለሃል። ቅጣት አለው። ቅጣቱ ግን የዘላለም ፍርድ አይደለም ነው ያልኩት። ቅጣቱ በጀሃነም ውስጥ መቆየት አይደለም። ዘላለም ሲኦል አይገባም ብለሃል። አንተና ሲኦልና ገሃነም ይለያያል። የተለያዩ ናቸው። ከሞተ በኋላ እሳት አይገባም ብለሃል። ከሞተ በኋላ ይገባል። እሺ በአንተ አስተምሮ ይገባል። የኔ ባስተምሮ ይገባል። ይወርዳል፣ ወደ ሄል ይወርዳል፣ ወደ እሳት ይወርዳል። ከዛ የኃጢአቱን የጥፋቱን ያህል ከተቀጣ በኋላ ጌታ አምላካችን እሱ ላይ ስላላሻረከ ሌላ አምላክ ስላላመለከ ያወጣዋል።
ኦኬ ጥሩ እኮ ታዲያ እኔ ከነገርኩህ አንግል አሁን የሚቀጣው አቀጣጥ እኮ ያንተ አይገባማ። ያንተ ገድሎ ሰርቆ ወደ ገሃነም አይገባም። ቅጣቱ ይቀጣል። የሚቀጣበት ቅጣት ግን እንትን አልተነገረም ነው እንጂ መቀጣቱ አይቀርም። ምንድን ነው የሚቀጣው? ሁላችንም በጥፊ ነው በጥፊ ነው። አይ አታሽፋት፣ ሲሪየስ እየተናገርኩ እሺ። እንዴት ነው የሚቀጣው? ይቆረጠጣል ስለ እንዴት ነው በሚቀጥለው ዓለም በሚቀጣው ቅጣት ይቀጣል። በሚቀጣበት ግን የዘላለም ፍርድ ባይዘው እኮ የዘላለም ፍርድ አይደለም። የዘላለም ፍርድ ከሆነ አንዴ ከገባበት ወጣ ገባ የምትልበት እንትን አይደለም። እሺ በምን ነው የሚቀጣው ነው ንገረኝ። እንደዛ አሁን አንተ በምትለው አንግል ያንተ እኮ በዛ አንግል ጨዋታ ነው ማለት እኮ ነው። ለምንድን ነው ጨዋታ? ለምሳሌ አንድ ሰው እንዴ ለምንድን ነው ጨዋታ? ፍትሃዊ ነው እንጂ። ለምሳሌ አንድ ሰው ገደለ። አንድ ሰው ደግሞ 5 ብር ሰረቀ። ሁለቱም ይታሰራሉ። ይሄኛው ስንት ዓመት ነው የሚታሰረው? ይሄኛው እኩል የሚታሰሩት? እኩል አይታሰሩም። ይሄኛው ቢያንስ 20 ዓመት ሊታሰር ይችላል። ሰው የገደለው 5 ብር የሰረቀው ደግሞ 2 ወር ሊታሰር ይችላል። እንደዛ ከሆነ ወደ እስልምና ብናመጣ የእስልምና ፍትህም እንደዚህ ነው። እንዴት አንተ የምትቀጣው በኃጢአት ልክ ነው ይላል እስልምና። ለምሳሌ ሁለት ብር የሰረቀው ሰውዬ ገሃነም ይገባል እኮ ነገ። 20 ሰው የገደለ ሰውዬም ገሃነም ይገባል። ግን እኩል አይቀጡም። ይሄ የቅጣቱን ያህል የጥፋቱን ያህል ይቀጣል፣ ይሄኛውም የጥፋቱን ያህል ይቀጣል። ምኑ ነው ይሄ ጨዋታ የሆነው? ፍትሃዊ ነው እንጂ። እሺ ፍትሃዊ ነው። እሺ ስለዚህ በዚህ አንግል እንሂድና አንድም ሰው አይቀርም ማለት ነው። በእናንተ አስተምሮ አንድ ሰው ሳይገባ አይወጣም ማለት ነው። ጌታ አምላካችን መሐሪ ነው። ምን ያህል መሰለህ? ይሄን ሐዲስ ላንብብ። መሐሪ ነው አትበላ። በጥፋቱ የሚቀጣ ከሆነ የጥፋቱን ያህል ይቀጣል። ምን መሰለህ? ጌታ አምላካችን መሐሪ ነው። እንደውም አንድ የቁርአን አንቀጽ ሳይሆን ሐዲስ አልቁድሲ በጣም ወዶ ሐዲስ ነውና ላንብብልህ የሚማርክ ሐዲስ አልቁድሲ ይሄን ይወክ ደግሞ እንዳያስቸግረኝ 34ኛው ሐዲስ አንዴ ሆስፖል አብራ የተመታ ኔትወርክ ኦኬ መጣ መሰለኝ። ላንብብልህ ቆይ እኛ ምን እንደምናምን አይ ቲንክ ይሄ ነገር ይቆያል። ቆይ ሆስፖል ይሻላል። እሺ የሀበሻ ኔትወርክ እሺ ምን ይላል መሰለህ? ሐዲስ አልቁድሲ ላይ አላህ ሲናገር ቃለ አላሁ ተዓላ ይላል። ሀያሉ አላህ እንደዚህ አለ፣ የብነ አደም አንተ የአዳም ልጅ ሆይ አለ። ለሁላችንም የአዳም ልጆች ይለናል። ኢነከ ማ ደዐውተኒ ወረጀውተኒ ይላል። ወደ እኔ እስከመጣችሁና እኔን እስከተጣራችሁ ድረስ ገፈርቱ ለክ እኔ ይቅርላችኋለሁ አለ። አላማ ካነ ሚንከ ወላ ኡባሊ ለሰራችሁት እኩይ ድርጊት ለሰራችሁት ኃጢአት ቂም አልይዝባችሁም ይላል። ቂም አልይዝባችሁም። የብነ አደም የአዳም ልጅ ሆይ ለው በለገት ዙኑቡከ አናነ ሰማይ የአንተ ኃጢአት ገዝፎ አለ በጣም ግዙፍ ሆኖ የሰማይ ዳመና ጋር ድረስ እንኳን ቢደርስ አለ ኃጢአታችሁ ገዝፎ በጣም ከመግዘፉ የተነሳ የሰማይ ዳመና ጋር ቢደርስ አለ በጣም ሜታፎሪካል ኤክስፕሬሽን ግን የኃጢአትን ብዛት ያመላክታል። ኃጢአታችሁ በጣም ቢበዛ የሰማይ ዳመና ጋር እንኳን ቢደርስ ثم استغفرتني ከዛ ምህረትን ብትጠይቀኝ እኔን አለ ገፈርቱ ለክ እኔ ይቅር እልሃለሁ። የብነ አደም የአዳም ልጅ ሆይ ኢነከ ለው አተይተኒ ቢቁራቢ ልአርዲ ኸጣያ እስከ ምድር ድረስ እንደ ምድር ያህል የገዘፍ ኃጢአት እንኳን ብትሰራ ثم ለቀይተኒ በጣም ትልቅ ኃጢአት ሰርተህ አለ በጣም ግዙፍ ኃጢአት ሰርተህ እንደ ምድር የሚተልቅ የምድርን ወለል የሚሞላ ኃጢአትን ብትሰራ እና ثم ለቀይተኒ እንደዛው ወደ እኔ ብትመጣ አለ ግን ወደ እኔ ስትመጣ ላ ቱሽሪክ ቢ ሸይአ እኔ ላይ ማንንም ባታጋራ አለ ኃጢአተኛ ሆነ ምንም ሳታጋራ ወደ እኔ ብትመጣ
ለአተይቱከ ቢቁራቢሃ መግፊራ አንተ ከሰራህ ኃጢአት የሚበልጥ ደግሞ የኔ ምህረት አለ አለ። እኔ ወደ አንተ እመጣለሁ፣ አንተ ከሰራህ ኃጢአት በላይ የሚገዝፍ የሆነ ምህረት ይዤ ወደ አንተ እመጣለሁ ይላል። ስለዚህ ከሰራችሁ ኃጢአት በላይ ግዙፍ እንኳን ኃጢአት ቢሆን ኃጢአታችሁ ከዛ ኃጢአታችሁ በላይ ደግሞ የኔ ምህረት ይቀድማልና የኔ ምህረት ይበልጣልና እኔ ምህረት ላደርግላችሁ እችላለሁ ይላል። ጌታ አምላካችን ብቸኛው ፈራጅ ነው። አንድም ምንም ያህል የገዘፈ ኃጢአት ብትሰራ ምህረት አደርግላችኋለሁ ይላል። የፍርድ ባለቤት እሱ ብቻ ነውና ከፈለገ ደግሞ ይቀጣል የቅጣትን የኃጢአትን ያህል። ስለዚህ ሁለቱንም ብቻ ጌታ አምላካችን ይጠቀማል። ከፈለገ ምህረት ያደርግልሃል፣ ከፈለገ ደግሞ ማንም የሚጠይቀው አካል የለምና ይቀጣሃል። የፈለገውን ነገር ያደርጋል። ፈዓሉ ሊማ ዩሪድ ነው።